ታዋቂው አሜሪካን ፈላስፋ ኤሴይስት እና ናቹራሊስት ሄንሪ ዴቪድ ቶሮ ወደ ህልማችሁ በልበ ሙሉነት የምትራመዱ ከሆነ ሁሌም ቢሆን በአእምሯችሁ በምናባችሁ የምታዩትን ህይወት ለመኖር የምትሞክሩ ከሆነ ስኬት ባልጠበቃችሁትና በጣም አስገራሚ በሆነ መንገድ በህይወታችሁ ውስጥ እየታየ ይመጣል ይላል። እኔም ደጋግሜ በሌክቸሮቼ ላይ ስናገር የነበረው ነገር ተመሳሳይ ነው። የሰው ልጅ ዓለም ላይ ካሉ ታላላቅ የሚባሉ ስጦታዎች መካከል አንደኛውን አግኝቷል። ያም ደግሞ ኢማጂኔሽን ወይንም ደግሞ የምናብ እይታ ነው። ታዲያ ሄንሪ ዴቪድ ቶሮ ድሮ የተናገረው ነገር አሁንም ድረስ ሬሌቨንት የሆነው አሁንም ድረስ ዋጋ ያለው ለዚህ ነው። ስኬት ባልጠበቃችሁበት ሰዓትና በአስገራሚ መንገድ ይመጣባቸዋል ይላል። እናንተን ያባረራቸዋል እንደማለት ነው። ድሮ ተረት ይነገረን ነበር አይደለ? ከነዛ ተረቶች መካከል ፌመስ የሆነው በጣም የሚታወቅ አንድ የድመቶች ተረት ይነገረናል። አንድ ትልቅ ድመት አለች፣ ሌላኛዋ ደግሞ ትንሽዬ ነች፣ ኪትን በመባል የሚታወቁት። እነዚህ ገና የተወለዱ አዲስ ድመቶች ሁሌም ቢሆን ጀርባቸው ጋር ይመለከቱና ጭራቸውን ያባርራሉ። ጭራቸውን ሁሌም ለመያዝ ብለው ሽክርክሪት መዞር ነው ስራቸው። ታዲያ ትልቋ ድመት ይህንን ስትመለከት ምን እየሰራሽ ነው ብላ ትጠይቃታለች። ትንሿም ድመት ከፍልስፍና ክፍል ነው የመጣሁት። እዛ ፍልስፍና ክፍል ውስጥ ሁለት በጣም አስፈላጊ ነገሮችን ተምሬያለሁ አለች። የመጀመሪያው ለድመቶች አንደኛና አስፈላጊው ነገር ደስታ እንደሆነ፣ ሁለተኛው ደግሞ ደስታ የሚባለው ነገር ጭራችን ላይ እንዳለ ተነግሮናል አለች። ደስታን ለማግኘት ብዬ ነው ጭራዬን ማባረረው ብላም ተነግራታለች። ታዲያ ትልቋም ድመት በመገረም ይሄንን ትመለከትና እንዳንቺ እድለኛ አይደለሁም፣ የፍልስፍና ክፍል ውስጥም ገብቼ አላቅም፣ ከተወለድኩ ጀምሮ እዚሁ መንገድ ላይ ነው የምውለው። የሚያስገርመው ነገር ግን አንቺ የተማርሽውን ነገር እኔም አውቀዋለሁ። ለድመቶች በጣም አስፈላጊ የሆነው ነገር ደስታ እንደሆነና ደስታዬም ደግሞ ጭራዬ ላይ እንዳለ ተነግሮኛል አለች። የሚለየን ግን አንድ ነገር አለ። ሁሌም ቢሆን እኔ የምፈልገውን ህይወት የምፈልገውን ነገር እያደረግኩ በቀጠልኩ ቁጥር ደስታዬ ጭራዬ ላይ ስላለ ሁሌም በሄድኩበት ቦታ ይከተለኛል ብላ መለሰች። አንድ ታሪክ፣ ሁለት አይነት ፍልስፍና። ዶክተር ዌይን ዳየር ይሄ ምናልባትም የሞኝ ታሪክ ነው ልትሉኝ ትችላላችሁ። ነገር ግን እኔ አሁን እየኖርኩ ያለሁት ህይወት ሁለተኛዋ ድመት የምትኖረውን ነው። አውቀዋለሁ። ሁሌም ቢሆን የምፈልገውን ነገር እያደረግኩ ነው የምቀጥለው። ደስታዬም ደግሞ ሁሌም እየተከተለኝ ይመጣል። በ20ዎቹ ዕድሜ ውስጥ እያለሁ ማዝሎ ይሄንን ነገር አስተምሮኝ ነበረ። ገና ተማሪ ነበርኩ። ነገር ግን እንዲህ ብሎ አስተምሮኝ ነበረ። አውትካሙን ትተህ ወይንም ደግሞ ውጤቱን ትተህ አንተ የምትወደውን ነገር ብቻ ካደረግ፣ ልብህም የምትልህን ነገር ካዳመጥካት፣ ሁሌም ፈጣሪ ባለበት ቦታ ሁሉ ራስህንም እዛ ጋር ካስቀመጥክ፣ ከሱ ጋር አንድ መስመር ላይ ከሆንክ ያ የምትፈልገውን ምሪት ታገኛለህ። እየመራህ አንተ ወደምትፈልገው መስመር ላይ ያስገባሃል ይለኛል። አብዛኞቻችን በጣም ተራ የተባለ ኮንሽስነስ ላይ የቀረነውም ለዚህ ይመስለኛል። እኛን ከፈጠረን ኃይል ጋር አንድ መስመር ላይ አይደለንም። እሱ ያለበት ደረጃ ላይ ስንቀመጥ ብቻ ነው እኛ የምንፈልገውን ነገር ልናገኝ የምንችለው። እንደ ፈጣሪ ማሰብ ታዲያ ምን ማለት ነው ካላችሁ፣ እኔ ከዚህ ነገር ውስጥ ምን አገኛለሁ ብሎ ማሰብ ሳይሆን እንዴት ላገልግል ብሎ ማሰብ ነው። ስለዚህ ሁሌም ቢሆን ለመስጠት መዘጋጀት እንጂ ለመቀበል ማሰብ አይደለም ማለት ነው። በህይወታችሁ ምንም ነገር ሲመጣላችሁ ሁሌም ቢሆን ራሳችሁ ነው የምታስቡት አይደለ? ይህንን ነገር ከሰራው ለራሴ ስንት አተርፋለሁ፣ ስንት አገኛለሁ፣ ጥቅሜ ሴቱ ጋር ነው ብላችሁ ነው የምታስቡት። ነገር ግን ፈጣሪ በሚያስብበት ደረጃ ላይ መሆን ከፈለጋችሁ እንዴት ይህንን ነገር ላሻሽል፣ ይህንን ሰው በምን መንገድ ልርዳው፣ እኔ ለራሴ የምፈልገውን ደስታ እንዴት ነው ለዚህ ሰውዬ ላሟላለት የምችለው፣ እንደዚህ ነው ማሰብ ያለብን። ሁሌም ቢሆን ለራሳችን አጥብቀን የምንፈልገውን ነገር ለሌላ ሰው መስጠት መቻል ይኖርብናል። በመጨረሻም ትርጉም ማለት እኮ ይሄ ነው። በቃ የህይወት ትርጉም ብለን ካሰብን እኛ የምንፈልገውን ነገር ለሌሎች ሰዎች ማቅረብ መቻል ነው። ዘ ሺፍት የሚለው መጽሐፌ ላይ አንድ የጻፍኩት ታሪክ አለ። በካላሃሪ በረሃ ውስጥ የሚኖሩ የጎሳ ሰዎች ስለ ሁለት አይነት ረሃብ ያወራሉ። የመጀመሪያው ታላቅ ረሃብ ሲሆን፣ ሁለተኛው ደግሞ ትንሽ የሚባል ረሃብ ነው። ትንሽ የተባለው ረሃብ ለሆዱ ምግብን ብቻ ነው የሚፈልገው። ታላቁ ረሃብ ግን የምርም ዓለም ላይ ካሉ ታላላቅ ረሃቦች መካከል አንደኛው ነው። ለትርጉም ያለን ረሃብ ነው። የሰውን ልጅ በጣም መራራ እያደረገውና የበለጠ እየቀነጨረ እንዲሄድ የሚያደርገው ነገር ትርጉም የሌለውን ህይወት መኖር ነው። ደስታን መፈለግ ምንም ችግር የለውም። ከሁሉም በላይ ግን አስፈላጊው ነገር ነፍሳችሁንም የሚያጠግባት ትርጉምን ፈልጋችሁ ስታገኙ ነው። አንዴ እናንተ የምታደርጉት ነገር ለእናንተ ትርጉም ከሰጣችሁ፣
ትርጉምን ካመጣላችሁ ደስተኛ ብትሆኑም ባትሆኑም ምንም ጉዳይ አይሰጣችሁ። ምክንያቱም በትርጉም ውስጥ እርካታን ታገኛላችሁ። በሕይወት ያቺን እፎይ ታገኟታላችሁ። ለብቻችሁም አትሆኑም፣ በመንፈስም አንድ ናችሁ። አሁን ይህንን ሌክቸር በዚህ መድረክ ላይ ቆሜ ስነግራችሁ የ70 ዓመት አዛውንት ነኝ። አሁን ያነበብኩላችሁ ከመጽሐፌ ላይ ትንሽ ቀንጭቤ ያቀረብኩላችሁ ነገር በሕይወቴ የምመለከተውን ነገር ነው። አሁን እዚህ ቆሜ የማደርገው ነገር የሕይወቴን ትርጉም ፉልፊል የማደርግበት የማሳካበት ነው። እዚህ ምድር ላይ ከመምጣቴ በፊት ቦታዬ ይሄ ነበረ። እዚህ ምድር ላይ ከመጣሁ በኋላ ቦታዬን አግኝቻለሁ። ፈጣሪ እኔን ጠይቆኝ እዚች ምድር ላይ ምን ማድረግ ነው የምትፈልገው ያለኝ ይመስላል። እኔም ደግሞ ሰዎች ራሳቸውን እንዲችሉ ነገሮችን በራሳቸው ማድረግ መቻልንና በራሳቸው መፈጸም እንዲችሉ ማስተማርን ብዬ መለስኩለት ይመስለኛል። እሱም ደግሞ እንደዛ ነው የምትፈልገው? ሕይወትን በሙሉ የምታባክነው በዚህ ስራ ነው ሲለኝ፣ አዎ በዚህ ስራ ነው ማሳለፍ የምፈልገው ስለው፣ እንደዛ ከሆነ በማደጎ ቤት ውስጥ ነው የምትወለደው ብሎ ይህንን ሕይወት የሰጠኝ ይመስለኛል። ምክንያቱን ወይንም ደግሞ ለምን ብላችሁ ከጠየቃችሁ እኔ በማደጎ ቤት ውስጥ ስወለድ ራሴ ላይ ብቻ ተንጠልጥዬ እዚህ ድረስ እንደመጣ ተምሬያለሁ። የኔ መክሊቴ ሰዎችን ማስተማር ነው። ሰዎች ራሳቸውን እንዲችሉ መንገር፣ ማስተማር፣ መምከር ነው ብያቸዋለሁ። ፈጣሪም ደግሞ ይህንን ፍላጎት መኖር ከፈለግ ካንተ ራስህ መጀመሪያ ራስህ ላይ ተንጠልጥለ ማለፍ አለብህ ብሎ ይህንን ሕይወት የሰጠኝ ይመስለኛል። ገና ከማደጎ ቤት ውስጥ ተወልጄ ያንን ሁሉ ጭቆና አይቼ ያንን ሁሉ ነገር ተመልክቼ ለራሴ ብቻ ራሴን ይዤ ነው የወጣሁት። በዚህ ሁሉ የህይወት ተሞክሬ ውስጥ ግን ማንም ሰው ስለ ሰልፍ ሪላያንስ ትክክል አይደለም ብሎ እንዳያሳምነኝ በቂ የሆነ ማስረጃን ተመልክቻለሁ ልላችሁ ፈልጌ ነው። ስለዚህ እኔ አሁን እናንተ ፊት ቆሜ የማስተምረውን ነገር ስነግራችሁ የማስተምረውን ነገር ስላመንኩት ብቻ አይደለም፣ ስለማውቀውም ነው። እዚች ምድር ላይ እኔ መስራት የማልችለው ምንም አይነት ነገር የለም። ይህንን እኔ ስል እኔ ብቻ እያልኩ አይደለም፣ እናንተም እንደዛው ናቸው። የሰው ልጅ ምንምና ማንኛውንም ነገር ማድረግ ይችላል። ሁሉም ሰው የፈጣሪ አንድ አካል ነው። ያ ማለት ሁሉም ሰው ሁሉንም ነገር ያውቃል፣ ሁሉንም ኃይል ይዟል ማለት ነው። ታዲያ ሐሳባችንና ትኩረታችንን በዛች ደረጃ ላይ ካስቀመጥናት፣ ፈጣሪ ባለበት ደረጃ ላይ ከተቀመጥን፣ አላይን ካደረግን፣ ከሱ ጋር አንድ መስመር ላይ ከሆንን አሁን ተራ ያልኳችሁን ህይወት እየተዋችሁ መኖር ያለባችሁን መኖር የምትፈልጉትንም ህይወት እየኖራችሁ ትቀጥላላችሁ። አሁን ያለንበት ዝቅ ያለ ወይንም የወረደ ኮንሽስነስ ደረጃ ከሆነ ሁላችንም ቢሆን በስግብግብነት ውስጥ ነው የምንኖረው። ለኔ ነው ህይወታችን። ፈጣሪ ባለበት ደረጃ ላይ ግን ከፍ ካለን ኮንሽስነሳችንን ሬዝ ካረግንና ካሳደግን እሱን እየመሰልን እንሄዳለን። ስለ ራሳችን ሳይሆን እኔ ምን ማሟላት እችላለሁ፣ ምን መስጠት እችላለሁ ብለን ነው የምናስበው። ነገሮች እንዳለ ወደኛ ህይወት እየፈሰሱ ፍሎ እያረጉ የሚያልፉትም ደግሞ በዛ አይነት ሁኔታ ላይ ስናልፍ ነው። በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። እዚች ምድር ላይ የምታገኙት ነገር የፈለጋችሁትን ነገር አይደለም፣ የሆናችሁትን እንጂ። ወደ ህይወታችሁም እየሳባችሁ የምታመጡት ራሳችሁን ነው። ማለትም ደግሞ ማንነታችሁን። እናንተ ያልሆናችሁትን ነገር ልታገኙ አትችሉ። በዚህ ህይወት ውስጥ ታዲያ የመጀመሪያው ታላቅ የሚባለው ነገር ኢማጂኔሽናችሁ ነው፣ የምዕናብ እይታችሁ። የምዕናብ እይታችሁ ውስጥም ደግሞ ሁሌም ቢሆን ልትገኙ ይገባል። ያ ማለትም የምትፈልጉትን ህይወት በዚህ በምዕናብ እይታችሁ ውስጥ ልታዩት፣ ልትኖሩት ይገባል። በምትፈልጉት በማንኛውም ነገር፣ በሀብትም ይሆናል፣ በጤናም ይሆናል፣ በማህበራዊ ህይወታችሁም ሊሆን ይችላል። በምትፈልጉት ነገር ውስጥ ልትጠቀሙት ትችላላችሁ። እኔ እንግዲህ በሉኪሚያ በሽታ ስጠቃ ልክ እንደዚህ ነው ያደረኩት። በሽታው ከመጣ በኋላ ሬዚስት ለማድረግ አልሞከርኩም። ልበሳጭም ላዝንም አልችልም። በሽታው እኔን የሚተወኝ ከሆነ በሰላም እንዲተወኝ፣ ካልሆነም ደግሞ በሰላም አብሮኝ እንዲኖር ጋብዤው ነው የምኖረው። መኖር ካለብኝ እኖራለሁ፣ መሞትም ከሆነ ደግሞ ሞታለሁ። ይህንን ሰውነት አስረክቤ መሄድ ያለብኝ ጊዜ ይኖራል። ያ ጊዜ አሁንም ቢሆን ችግር የለብኝም። እዚች ምድር ላይ በተገኘሁባት ጊዜ ማድረግ ያለብኝን ነገር እንዳላድርጌ የጨረስኩ ሰው ነኝ። የመሄጃዬ ቀን ምንም አያሳስበኝም። ከሁሉም ነገር ጋር ሰላም ነኝ። ታዲያ አሁን ኢማጂኔሽን እያልኳችሁ ነው። ምን ማለትስ ነው ካላችሁ፣ እዚች ምድር ላይ ያላችሁ ነገር እንዳለ ቤታችሁ ውስጥ ዞር ብላችሁ ግድግዳውን ብታዩ፣ ቤታችሁን በራሱ ብታዩ፣ መኪናችሁን ብታዩ፣ ስልካችሁን ብትይዙ፣ ወንበር፣ ጠረጴዛ፣ ሁሉንም ነገር ብታዩ መጀመሪያ ያ ነገር ሊመጣ የቻለው አይምሯችን ውስጥ ስለነበረ ነው። ማለትም የሰው ልጅ በምናቡ ያንን ነገር ኢማጂን ያደረገ፣ ከዛ በኋላ ነው በህይወት ሊመጣም የቻለው። ሁሉም ነገር በሐሳብ ደረጃ ነው የሚነሳው። መጀመሪያ ሁሉም የምታዩት ነገር ሐሳብ ነበረ። እኛም የፈጣሪ ሐሳብ ነን። ስለዚህ አሁን ይህ ምን ማለት ነው? ሁሉም የምትመለከቱት ነገር መጀመሪያ ሐሳብ ከሆነ አሁን የምታስቧቸው ነገሮች እንዳለ ወደፊት ልታዩቸው የምትመኟቸው ነገሮች መሆን አለባቸው። ያንን ሐሳብ ይዛችሁ በውስጣችሁ እያሳደጋችሁና እያብሰለሰላችሁ ስታልፉ ያ ሐሳብ ብቻ የነበረው ምስል ብቻ የነበረው የምርም እውነታ እየሆነ በህይወታችሁ ይመጣል።
አሁን ከሀገር የምንሽከረከርባቸው አውሮፕላኖች እንዴት ነው የመጡት ካላችሁ የሰው ልጅ መሬት ለመሬት ለመሄድ ሲያስብ አይደለም። በፍጥነት ከአንድ ቦታ ወደ ሌላ ቦታ እንዴት ሊሄድ እችላለሁ ብሎ ማሰብ ሲጀምር ነው የሚበር ነገር ሀሳቡ ላይ የመጣው። ግራቪቲ የሚባልን የተፈጥሮን ሕግ ሽሮ በአየር ላይ ያንን የሚያህል ትልቅ ነገር እንዴት ማለፍ ይችላል ብለው ማሰብ ሲጀምሩ ያንን ሀሳብ በውስጣቸው ውስጥ እያፈሩ የበለጠ ኮንተምፕሌት እያደረጉ ያቺ ነገር ሲያብሰለስሉ ነው እዚህ ደረጃ ላይ ያደረሷት። ስለ አውሮፕላን ካወራው አይቀር እንደውም ከማዊ ወደ ዩኤስ ስመጣ የ5 ሰዓት ጉዞ ላይ ከአጠገቤ የተቀመጠችዋ ፎቶግራፈር ነበረች። ለሰርግ ቀረጻ ሄዳ እየተመለሰች ነው እና ተመለከትኩ። ካሜራዎቹንም አየው። ፎቶግራፈር ነሽ ወይ ብዬ ስጠይቃት አዎ ነኝ አለች። ስራውን ትወጂዋለሽ ወይ ስላት አዎ እወደዋለሁ፣ ነገር ግን መቼም ቢሆን ሀብታም አልሆንበትም አለች። ተደናገጥኩና እንዴ ሀብታም መሆን ትፈልጊያለሽ እንዴ ስላት ማንም አይፈልጋል ብላም ትመልሳለች። እንደዛ ከሆነ እስቲ ለቀሪው 5 ሰዓታቶች ከምን አይነት ሰው ጋር እንደተቀመጥኩ አየዋለሁ ብዬ ዝም ብዬ እኔ ተመለከትኩ። አሁን የዚህች ሴት አመለካከት ምንድን ነው? የምትወደውን ነገር ብትሰራ መቼም ሀብታም አልሆንበትም የሚል ብሊፍ ወይንም እምነት አላት። በዚህ ስራ ውስጥ መቼም ቢሆን አያልፍልኝም፣ መቼም ቢሆን የምፈልግበት ደረጃ ላይ አልደርስም እያለች ነው። ሁላችንም በአብዛኛው የምናደርገውን ነገር ነው እዚህች ሴት ላይ የተመለከትኩት። ምክንያቱም ሀብታም መሆን እንፈልጋለን እንላለን፣ በህይወት ጥሩ ነገሮችን እንፈልጋለን። አንድ ሰው መጥተው ግን ሲያስወራን የልባችንን አውጥተን እንድናወራ ሲፈቅድልን ግን እምነታችን የሚያሳየው የዛን ተቃራኒ ነው። ሁሌም ቢሆን ይህንን ምሳሌ ይሰጠዋለሁ። አንድ ሰው መጥቶ ዛሬ $1 ሚሊዮን ቢሰጣችሁ በዛ $1 ሚሊዮን የፈለግኩትን ነገር አደርጋለሁ ብላችሁ ከቤት ትወጣላችሁ። ሞል ውስጥም ገብታችሁ ደግሞ የማያስፈልጋችሁን ቅራቅንቦ ስትገዙ ትውላላችሁ። ዋጋውን አታዩትም፣ ምክንያቱም እናንተ አሁን ሀብታም ናችሁ። ስለዚህ ያገኛችሁትን ነገር 10 ፒስ 11 ፒስ እያደረጋችሁ ትገዛላችሁ። ታዲያ ተመልሳችሁ ቤታችሁ ከገባችሁ በኋላ ቤታችሁ በማትፈልጉት ነገር ተሞልቶ ስትመለከቱ የማልፈልገው ነገር እንዳለ ቤቴ ውስጥ አለ እያላችሁ ማማረር ትጀምራላችሁ። ለምንድን ነው የምታማሩት? ምክንያቱም መጀመሪያ እናንተ ራሳችሁ ስላበዳችሁ ነው። በገንዘብ ሲሆን መቼስ ሁላችሁም ትረዱኛላችሁ። በአቴንሽን ግን ወይንም ደግሞ በሐሳባችሁ በትኩረታችሁ ግን ዛረገው ማንም ሰው ልብ አይልም። እናንተ የምትፈልጉት ህይወት አለ። እናንተ የምትፈልጉትም የራሳችሁ የሆኑ ፍላጎቶች ይኖራችኋል። ነገር ግን ሁሌም ቢሆን ትኩረታችሁ ያለው የማትፈልጉት ነገር ላይ ነው። ታዲያ ህይወቴ ስለምንድን ነው እያማረ ያልሆነውም ብላችሁ ደግሞ ታማርራላችሁ። ከእናንተም ብሶ እናንተ አማራሪ ይሆናችኋል። የማትፈልጉትን ነገር በህይወታችሁ ማግኘት የማትፈልጉ ከሆነ ሐሳባችሁንና ትኩረታችሁን መቼም ቢሆን የማትፈልጉት ነገር ላይ ማድረግ የለባችሁ። በህይወት የጎደላችሁ ነገር የበለጠ እየጎደለባችሁ እንዲሄድ እስካልፈልጋችሁ ድረስ በህይወት የጎደለባችሁን ነገር ልታስቡና ሁሌም ቢሆን ትኩረታችሁን እዛ ላይ ልታደርጉ አይገባም። አይደለም በህይወታችሁ ያጣችሁትን ነገር፣ አይደለም በህይወታችሁ የጎደለባችሁን ነገር፣ አሁን ላይ ያላችሁን ነገር ሁላ ልታስቡትና ልትመለከቱት ሁሌም ቢሆን ትኩረታችሁን እዛ ላይ ልታደርጉ አይገባም። ለምን ካላችሁ የምትፈልጉት ነገር ከዛሬ የተሻለን ህይወት ከሆነ ዛሬ ካላችሁ ነገር በላይ ልታስቡ ይገባል። ዛሬ ያላችሁንና የሆነውን ነገር ብቻ እያሰባችሁ ከቀጠላችሁ የሆነው ነገር ነው እየቀጠለ የሚሄደው እንጂ የሚጨመርም የሚቀነስም ምንም ነገር አይኖርም። ታዲያ ኢማጂኔሽናችሁ በጣም አስፈላጊ የሆነው ለዚህ ነው። በህይወታችሁ እንዲፈጠር የምትፈልጉትን ነገር በአይምሯችሁ ውስጥ በምናባችሁ ውስጥ ታዩትና ትይዙታላችሁ። መቼም ቢሆን ይህንን ምስል ልትለቁት አይገባም። በቃ ሚስጥሩ ምንድን ነው ካላችሁ ያንን ነገር ይዛችሁ አለመልቀቅ ነው። having a burning desire የሚያቃጥል ፍላጎት እሳት የለበሰ መሆን አለበት። ለ4 ቀን እናንተን ምንም አይነት ምግብ ሳልመግባችሁ ውሃ ብቻ እየሰጠው ባቆያችሁ ውሃውን መፈለጉ ላታቆማላችሁ። ምግብ እስካላገኛችሁ ድረስ መቼም ቢሆን አታቆሙ። የእናንተ ጥብቅ የሚባለው ፍላጎት፣ ጸሎታችሁ፣ ልመናችሁ፣ በአጠቃላይም ደግሞ ፍላጎታችሁ ምግብ ብቻ ነው። 10 እና 15 ሊትር ውሃ ባመጣላችሁ እናንተን ሳተስፋ አያረጋችሁም ወይንም አያረካችሁም። ምግብ ነዋ ፍላጎታችሁ። የምትፈልጉትንም ነገር ልክ እንደዛ ያህል ማሰብና መፈለግ መቻል ይኖርባቸዋል። 24 ሰዓቱን ሙሉ የምታሳልፉት ያንን ነገር በማሰብ ነው። ያንን ነገር በማሰላሰል ብቻ ይሆናል። Think and Grow Rich የተሰኘው መጽሐፍ ላይ ነው ይህንን የተማርኩት። having a burning desire ይለዋል ጸሐፊ ናፖሊዮን ሂል። የሚያቃጥል የሚያነዳችሁ ፍላጎት ከፍላጎቶችም በላይ ትልቁ የሆነ ፍላጎት ነው። ይህንን ፍላጎት ደግሞ አንዴ ከያዛችሁ ሁሌም ቢሆን ሐሳባችሁ የሚሆነው ያ የምትፈልጉት ነገር ላይ ነው እንጂ መቼም ቢሆን የማትፈልጉት ወይንም አልችለውም ብላችሁ የምታስቡት ምንም አይነት ነገር አይኖርም። ሁሌም ቢሆን ያቺ ትኩረታችሁ እዛች ቦታ ላይ ነች። ስለዚህ የመጀመሪያ መማር ያለባችሁ ነገር የምትፈልጉትን ነገር መጀመሪያ ኢማጂን ታረጋላችሁ። ኢማጂንም ካረጋችሁ በኋላ ያቺን ነገር ትይዟታላችሁ። መቼም ቢሆን ልትለቋት አይገባም። ማለትም ደግሞ ተስፋ ልትቆርጡ አይገባም። የዘገየ ቢመስልም መቼም ቢሆን ፈጣሪ እንደማይዘገይ ማወቅ መቻል ይኖርባቸዋል። ወደ ቀጣዩ ስቴፕ ስናልፍ ደግሞ ሊቭ ኢን ዘ ኤንድ የሚለውን ፕሪንሲፕል እናገኛለን።
እፈልገዋለሁ ብላችሁ ያሰባችሁት ፍላጎታችሁ አሁን ባለው ሰዓት ላይ ቢሟላላችሁ ምን አይነት ህይወትን ትኖራላችሁ? ምን አይነት አመለካከት ይኖራችኋል? በዛ አይነት አመለካከት ኑሩ። አክት አዚፍ የሚል ስቴትመንት ነው። በቃ ይሄ ነገር ቢሳካልኝ ኖሮ ምን አይነት ሰው ሆናለሁ ብላችሁ ታስባላችሁ? እንደዛ አድርጋችሁ ማሰብና መሄድ መኖር ማለት ነው። ምንም እንኳን ያ የምትፈልጉትን ነገር እንዴት እንደምታገኙ ባታቁም እንዴት የሚባለው ነገር የእናንተ ጥያቄ አይደለም። እምነትም የሚያስፈልጋችሁ እንዴቱን ስለማታውቁት ነው። ስለዚህ ያንን ነገር የምርም ባገኝ ምን እሆናለሁ እንዴትስ እሆናለሁ ብላችሁ ታስባላችሁ። በዛ ኢሜጅ ውስጥ፣ በዛ ፊሊንግ ውስጥ፣ በዛ ስሜት ውስጥ ትኖራላችሁ። ይህንን ሁሉ ነገር ስላችሁ እማቀውን እማምነውን ብቻ አይደለም ያደረግኩትን የተመለከትኩትን ነገር ነው። ኢሮኒየስ ዞንስ የተባለውን መጽሐፌን ስጽፍ በአይምሮዬ ውስጥ ከመጀመሪያውም አይቼዋለሁ። በብዙ ሺህ ሰዎች ሲወደድ፣ በብዙ ቋንቋዎች ተተርጉሞ ሲሸጥ፣ ብዙ ሰዎች ያንን መጽሐፍ ለመግዛት ሰልፎችን ሲሰለፉ፣ ያንን ሁሉ ነገር በመናቤ ውስጥ አይቼ አውቄው ነው ይሄ ሁሉ ነገር ሊፈጠር የቻለው። እንዳልኩትም እንዳሰብኩትም ሁሉም ነገር እንደፈለግኩትም ሆኖልኛል። ከጠበቅኩትም በላይ ህይወቴን እንደዚህ ላረግ የቻልኩትም በዚህ አሁን ባልኳችሁ መንገድ ነው። አሜሪካን ሞቲቬሽናል ስፒከርና ኦተር ዶክተር ዌይን ዳየር። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።